ሰላም በአሜሪካ የምትገኙ ኢትዮጵያን በዛሬ ቪዲዮ ለአሜሪካ ኢሚግሬሽንና ዜግነት አገልግሎት ለግሪን ካርድ ለአሳይለም እንዲሁም ለአጀስትመንት ኦፍ ስታተስ እንዲሁም ለማንኛውም አይነት ዶክመንት አፕላይ አድርጋችሁ ላላችሁና ካንስል ለተደረገባችሁ ሰዎች እንዲሁም ደግሞ አፕላይ አድርጋችሁ ከዩኤስሲአይኤስ ምላሽ እስኪመጣላችሁ ድረስ የተጠባበቃችሁ ላላችሁ ሰዎች ጉዳያችሁ ካንስል ለተደረገባችሁ ወይም ሪጀክት ለተደረገባችሁ ሰዎች እንዴት አድርጋችሁ አፒል አድርጋችሁ ጉዳያችሁን ወደ መስመር ማስገባት እንደምትችሉ ሶስት መንገዶች መጠቆማችሁ ይሆናል። እንዲሁም ለዩኤስሲአይኤስ ነገርኳችሁ ለግሪን ካርድ ለአሳይለም እንዲሁም ለአጀስትመንት ኦፍ ስታተስም ሆነ ለስራም ሆነ ለማንኛውም አይነት ዶክመንት አፕላይ አድርጋችሁ ከዩኤስሲአይኤስ ምላሽ እየጠበቃችሁ ያላችሁ ሰዎች እንዲሁም አፕላይ ለማድረግ ለማመልከት እየተጠባበቃችሁ ላላችሁ ሰዎች ጉዳይ ካንስል ቢደረግብኝ ምንድነው ማድርገው ብላችሁ እየተጨናነቃችሁ ወይም ሀሳብ እየገባችሁ ላላችሁ ሰዎችም ጉዳያችሁ ድንገት እንኳን ሪጀክት ቢደረግባችሁ ወይም በዩኤስሲአይኤስ ተቀባይነት ባያገኝ እንዴት አድርጋችሁ ጉዳያችሁን ወደ አፕሩቫል እንደምትወስዱት ወይም ጉዳያችሁን ዩኤስሲአይኤስ እንዴት አድርጋችሁ እንዲቀበላችሁ ማድረግ የምትችሉበትን ሶስት መንገዶች በዛሬ ቪዲዮ የምጠቁማችሁናል። እጅግ በጣም ኢምፖርታንትና የትም የማታገኙትን መረጃዎች ነው የማጋራችሁ። ስለዚህ ሙሉ ቪዲዮን መከታተላችሁ እንዳትረሱ። ቪዲዮንም ለሚያስፈልገውና ይጠቅመዋል ለምትሉት ቤተሰብ፣ ጓደኛ ሼር ማድረጋችሁን እንዳትረሱ። ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። አስፈላጊ ናቸው የምላቸውን ዶክመንቶችና ሪሶርሶች ሊንካቸውን ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ ወይም ይህን ቪዲዮ ከጨረሳችሁ በኋላ ሪሶርሶቹን መጠቀም የምትፈልጉ ሰዎች ያስቀመጥኩላችሁ ሊንኮች መጠቀም ትችላላችሁ። መግቢያ ላይ እንደነገርኳችሁ ለዩኤስሲአይኤስ ያመለከታችሁ ሰዎች በተለያየ አይነት ጉዳይ ላይ ሊሆን ይችላል። ለምሳሌ ለግሪን ካርድ ያመለከታችሁ፣ ለአሳይለም ያመለከታችሁ፣ አጀስትመንት ኦፍ ስታተስ፣ ለወርክ ፐርሚት ወይም ለስራ ፍቃድ የምንለው ማለት ነው። እንዲሁም ለሶሻል ሴኩሪቲ ነምበር ጭምር ያመለከታችሁ ማንኛውም አይነት ዶክመንት የምንላቸውን ማለት ነው ያመለከታችሁ ሰዎች ጉዳያችሁ ሪጀክት ለተደረገባችሁ እንዲሁም ጉዳያችሁ ገና በመጠባበቅ ያለ ምላሽ ያልተሰጣችሁ እንዲሁም ደግሞ ለማመልከት የተዘጋጃችሁ ያላችሁ ሰዎች ጉዳያችሁ ሪጀክት ቢደረግ እንኳን እንዴት አድርጋችሁ ሪከቨር ማድረግ እንደምትችሉ ወይም ለዩኤስሲአይኤስ በድጋሚ አስገብታችሁ እንዴት ዩኤስሲአይኤስ እንዲቀበላችሁ ማድረግ እንደምትችሉ ለሁላችሁ የሚሆን ሶስት ትልልቅ መረጃዎችን የማጋራችሁ ይሆናል። የመጀመሪያው ሪጀክት የተደረገባችሁ ወይም ሪጀክት ይደረግብኛል ብላችሁ እያሰባችሁ የተጨናነቃችሁ ያላችሁ ሰዎች የውድቅ የተደረገበትን ደብዳቤ በጥልቀት መመርመር አለባችሁ። ይህ ምን ማለት ነው? ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት በደብዳቤ ላይ የገለጸውን ምክንያቶች ስህተት መሆኑን ማረጋገጥ አለባችሁ። ለምሳሌ የተሳሳተ መረጃ ተጠቅማችሁ ከሆነ ወይም ደግሞ ቃለ መጠይቅ በምታደርጉበት ጊዜ ያልተገባ ነገሮችን ወይም ያልተገቡ ምላሾችን መልሳችሁ ከሆነ የተሳሳተ መረጃ ሲባል ለምሳሌ የሆነ ሰው ለሆነ ጉዳይ አፕላይ አድርጎ ወይም ለዩኤስሲአይኤስ አመልክቶ ጉዳዩ እንዲጨርስለት ማለት ነው ማስገባት ያለበት ዶክመንቶች አሉ። ነገር ግን አላስፈላጊ የሆነ ዶክመንቶችን ለዛ ጉዳይ የማያስፈልጉ አይነት ዶክመንቶችን ካስገባችሁ ጉዳያችሁ ካንስል ይደረጋል ወይም ሪጀክት ይደረጋል። ሌላው ደግሞ ምክንያት ሊሆን የሚችለው ቃለ መጠይቅ በምታደርጉበት ጊዜ ለምሳሌ ለግሪን ካርድ ሊሆን ይችላል ወይም ለስራ ፍቃድ ሊሆን ይችላል ወይም ለአሳይለም ሊሆን ይችላል። ቃለ መጠይቅ በምታደርጉበት ወይም ኢንተርቪው በምታደርጉበት ወቅት አላስፈላጊ የሆኑ ምላሾችን የመለሳችሁ ወይም ከተሰጣችሁ ጥያቄ ጋር የማይገናኙ አይነት ምላሾችን ከመለሳችሁ ቀጥታ ዩኤስሲአይኤስ ጉዳያችሁን ሪጀክት ነው የሚያደርገው ወይም ካንስል ነው የሚያደርገው። ታዲያ በዚህ ሰዓት ማድረግ ያለባችሁ ወይም እንደዚህ የሆናችሁ ሰዎች አፒል ማድረግ ወይም ይግባኝ መጠየቅ ትችላላችሁ። ታዲያ እንደዚህ የሆናችሁ ሰዎች ድጋሚ በምታመለክቱበት ጊዜ ዶክመንታችሁን አስተካክላችሁ ነው ማስገባት ያለባችሁ። እንደነገርኳችሁ በዶክመንት ምክንያት ከሆነ ካንስል የተደረገባችሁ ወይም ውድቅ እንድትደረጉ ወይም ሪጀክት ልትሆኑ የቻላችሁት በዶክመንት ስህተት ከሆነ ወይም ባስገባችሁት ዶክመንቶች መሳሳት ምክንያት ከሆነ ዶክመንታችሁን አስተካክላችሁ ማስገባት ትችላላችሁ። እንዲሁም ደግሞ ቃለ መጠይቅ ላይ ከሆነ ደግሞ የወደቃችሁት ወይም ሪጀክት እንድትደረጉ የሆናችሁት በዛ ምክንያት ከሆነ ቃለ መጠይቃችሁን አስተካክላችሁ መጠየቅ ትችላላችሁ። የመጀመሪያው ቀላል የሚባለው ወይ ደግሞ የመጀመሪያው ስቴፕ ማድረግ የምትችሉት ውድቅ የተደረገባችሁን ደብዳቤ ድጋሚ ሪቪው በማድረግ ወይም ጉዳያችሁን ድጋሚ ሪቪው በማድረግ ድጋሚ ለማመልከት መሞከር ነው። ሁለተኛ እርምጃ ማድረግ ያለባችሁ አዲስ ማስረጃዎችን ማቅረብ ነው።
ከዚህ በፊት ያልተጠቀማችሁትን አዲስ መረጃ ወይም ማስረጃ ካላችሁ ይግባኝ ማለት ትችላላችሁ፣ ወይም እንደ ይግባኝ ምክንያት መጠቀም ትችላላችሁ። እንደነገርኳችሁ መጀመሪያው ላይ ያላችሁ ዶክመንት የተሳሳተ ከሆነ ነው አስተካክላችሁ ማስገባት የምትችሉት። ከዚህ በተጨማሪ ደግሞ ያስገባችሁት ዶክመንት እንዳለ ሆኖ ሌላ ማስገባት የምትችሉት ዶክመንት ካለ እንደነገርኳችሁ በሁለተኛ ደረጃ አዲስ ማስረጃዎችን በማቅረብ ይግባኝ መጠየቅ ትችላላችሁ። ነገር ግን ይህንን ይግባኝ መጠየቅ የምትችሉት በ30 ቀናቶች ውስጥ ብቻ ነው። ይህ ምን ማለት ነው? ዩኤስሲአይኤስ ራሱ ያዘጋጀው ህግ ነው። አንድ ሰው አዲስ ዶክመንትም ወይም አዲስ ማስረጃ አያይዞ በዛ አፒል ለማድረግ ወይም ሪጀክት በተደረገበት ጉዳይ ላይ አፒል ለማድረግ ያሰበ ሰው 30 ቀናት ብቻ ነው ያለው። በዛ 30 ቀናቶች ውስጥ ነው አፒል ማድረግ የሚችለው፣ እንዲሁም አዲስ ያለውን ማስረጃ አሻሽሎ አስተካክሎ ማስገባት የሚችለው ማለት ነው። ስለዚህ ሁለተኛው እርምጃ ወይም ሪኮመንድ የሚደረገውም አዲስ ከዚህ በፊት በዛ ጉዳይ ላይ ያላስገባችሁትን አዲስ ዶክመንት ከየትም ብላችሁ ወይም የሚቀራረብ ዶክመንት ሊሆን ይችላል። ያን ያህል ኢምፖርታንት ባይሆን እንኳን የሚቀራረብ አይነት ዶክመንትም ፈልጋችሁ ማስገባት ትችላላችሁ። ነገር ግን ትኩረት ማድረግ ያለባችሁ ወይም በፍጹም መርሳት የሌለባችሁ በ30 ቀናቶች ውስጥ ብቻ ነው ይህ ነገር የሚፈቀደው። ስለዚህ ሁለተኛው እርምጃ ወይም ሁለተኛ ማድረግ የምትችሉት አዲስ ማስረጃ ማቅረብ ነው። በሶስተኛ ደረጃ ማድረግ የምትችሉት ወይም በሶስተኛ ደረጃ ማቅረብ የምትችሉት ጉዳይ ወይም ሶስተኛ እርምጃ ማድረግ የምትችሉት ማመልከቻውን እንደገና ማስገባት ነው። ይህ ምን ማለት ነው? ሪፊሊንግ ማለት ነው። ወይ ደግሞ ይግባኝ ለማለት በቂ ምክንያት ከሌላችሁ ወይም አፒል ለማድረግ በቂ የሆነ ምክንያት የለኝም ብላችሁ ካመናችሁ ማመልከቻችሁን በጠንካራ ሁኔታ አዘጋጅታችሁ ወይም አደራጅታችሁ ማለት ነው በፍጥነት እንደገና ማስገባት ትችላላችሁ። ነገር ግን ይህም እንደገና ማስገባት የሚቻልበት ጊዜ ሬንጅ ሊኖረው ይችላል። አሁን 30 ቀን እንደዚህ 90 ቀን አልላችሁ፣ ምክንያቱም እንደየ ኬዞቹ ወይም እንደየ ጉዳዮቹ ስለሚለያይ ድጋሚ ሪፊል የምታደርጉት ወይ ደግሞ ድጋሚ ፋይሉን ድጋሚ በምታስገቡበት ጊዜ ፈጠን ማለት ይኖርባችኋል። ፈጠን ማለት አለባችሁ ያልኩበትም ምክንያት ከሀገር ለመባረር የሚያደርስ አይነት ውሳኔ እንኳን ከሆነ የተወሰነባችሁ ማለትም በዩኤስሲአይኤስ ዩኤስን ለቃችሁ እንድትወጡ ወይም ከዩኤስ እንድትለቁ ከሆነ እንኳን ውሳኔ የተወሰነ ድጋሚ በፍጥነት ሪፊል ካረጋችሁ ወይም ድጋሚ ጉዳያችሁን ድጋሚ እንዲገባላችሁ ካረጋችሁ ኦልሬዲ ፕሮግረስ ላይ ያላችሁ ሰዎች ናችሁ። ምንም አይነት ውሳኔ ቢወሰንባችሁ እንኳን ጉዳይ እየታየልኝ ያለው በፕሮግረስ በመንገድ ላይ ነው ያለሁት እና ከዚህ ውሳኔ አልወጣም ወይ ደግሞ እንድባረር አልሆነም መብቴ ነው ብላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ከሀገር መባረር ወይም ሪሙቫል ፕሮሰስ ከመጀመሩ በፊት ቀደም ብላችሁ ብታስገቡ አሪፍ ነው። ምክንያቱም ውሳኔ ከተወሰነ በኋላ ወዲያው ሪሙቫል ፕሮሰስ ሊጀመርባችሁ ስለሚችል እንደነገርኳችሁ አፒል ለማድረግ ወይም ይግባኝ ለመጠየቅ በቂ አይደለም ምክንያቴ ወይም በቂ አይደለውም ብላችሁ ካመናችሁ እንኳን እንደነገርኳችሁ ሪፊል በማድረግ ወይም ጉዳያችሁን ድጋሚ በማስገባት ፕሮሰሱን መጀመር ትችላላችሁ ማለት ነው። ስለዚህ እነዚህን 3 ዋና ዋና የሚባሉ መንገዶች መጠቀም ትችላላችሁ። በተጨማሪ ከሀገር የመባረር ትዕዛዝ ወይም ደግሞ ኖቲስ ቱ አፒል ለደረሰባችሁ ሰዎች ደግሞ በፍጹም መደናገጥ የለባችሁ። ወይም ስትደናገጡ ብዙ አይነት ጥፋቶች ልታጠፉ ስለሚችሉ የመጀመሪያው እንደዚህ አይነት ውሳኔ ቢወሰንባችሁ ወይም እንደዚህ አይነት ኢሜይል እንኳን ቢደርሳችሁ ከመደናቀጥ ራሳችሁን ማረጋጋት ነው የሚጠበቅባችሁ። ከዛ መቀጠል የህግ ባለሙያዎችን ማማከር። የህግ ባለሙያዎች ሲባል ለምሳሌ የፍርድ ቤት የህግ ባለሙያዎችን ሊሆን ይችላል፣ ወይ ደግሞ የኢሚግሬሽን ባለሙያዎችን፣ ጠበቆችን፣ አማካሪዎችን ማማከርና ጉዳያችሁን ወደ ፍርድ ቤት በመውሰድ ጉዳያችሁ ድጋሚ እንዲታይላችሁ ማድረግ ነው ያለባችሁ እንጂ እንደዚህ ኖቲስ ቱ አፒል የሚሉ ወይም ደግሞ ከሀገር ለመባረር ውሳኔ የተወሰነባችሁ አይነት ኢሜይል ቢደርሳችሁ ወይም ሜል ቢደርሳችሁ መደናገጥ በፍጹም የለባችሁ። ምክንያቱም ተደናግጣችሁ ቀጣይ የምታደርጉት እርምጃ ጥፋት ሊሆን ስለሚችል፣ የሚያስቆጫችሁ ነገር ሊሆን ስለሚችል ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። ስለዚህ ለዩኤስሲአይኤስ ወይም ለአሜሪካ ኢሚግሬሽንና ዜግነት አገልግሎት በማንኛውም አይነት ጉዳይ ላይ ለግሪን ካርድ ለማውጣት ለማደስ፣ እንዲሁም ለአሳይለም ለአጀስትመንት ኦፍ ስታተስም ሆነ ለስራ ፍቃድ ወይም ለወርክ ፐርሚት ለምንለው ጉዳይ ይህ ያመለከታችሁ ያላችሁ ሰዎች እንዲሁም አመልከታችሁ ካንሰል የተደረገባችሁ አመልከታችሁም ጉዳያችሁ እስኪመጣ እየተጠባበቃችሁ ያላችሁ ሰዎች ካንስል ብደረግ ወይም ሪጀክት ቢደረግብኝ ምንድነው ማደርገው፣ እንዲሁም ደግሞ ሪጀክት የተደረገባችሁ ሰዎችስ ምንድነው ቀጣይ እርምጃ ምናምን ብላችሁ ለተጨነቃችሁ ሰዎች ምላሽ የሚሆኑ አሪፍ መረጃዎችን ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁን እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ይህን መረጃ ይጠቅመዋል ያስፈልጓል ለምትሉት ጓደኛ ቤተሰብ ሼር ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ እንዲሁም እየጠቀማችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ